ዶናልድ ትራምፕ አስቸጋሪ ሁኔታ ውስጥ ናቸው። በኢራን ላይ ጥቃት ለመሰንዘር ካስተላለፉት የተሳሳተ ውሳኔ ያገግማሉ ብሎ ማሰብ በጣም አጠራጣሪ ነው። እንደ አውሮፓውያን አቆጣጠር ጥር 20 ቀን 2017 ዶናልድ ትራምፕ ለመጀመሪያ ጊዜ የዩናይትድ ስቴትስ ፕሬዝዳንት ሆነው ከተመረጡ በኋላ እጅግ አስገራሚ የሆነ ነገር ግን ብዙም ሳይቆይ የተረሳ የበዓለ ሲመት ንግግርም አደረጉም። አሜሪካ ትቅደም የሚለውን ጥሪያቸውን በተደጋጋሚ ካደሱ በኋላ ለዩናይትድ ስቴትስ ሕዝብ ባላቸው ባህሪና የፖለቲካ የዋህነት እንዲሁም ልምድ ማጣት እንዲህ ሲሉም ቃል ገቡም። እኛ ስልጣኑን ከዋሽንግተን መልሰን ለናንተ ለህዝቦቻችን እያስረከብን ነው። በቦታው የተገኙትንም ሆነ በበዓለ ሲመቱ ላይ ተቃውሟቸውን ለመግለጽ በዓሉን ያገለሉትን ልሂቃን በማነጋገር በዝምታ ቁጣ ውስጥ እንዲገቡ ያደረጋቸውን ንግግር እንዲህ ሲሉም አሰሙም። ለረጅም ጊዜ እዚህ በሀገራችን ዋና ከተማ የሚገኝ ጥቂት ቡድን ጥቅሙን ሲያጋብስ፣ በውጭ ያለው ህዝብ ግን ዋጋውን ሲከፍልም ቆይቷል። ዋሽንግተን በብልጽግና ላይ ነበረችም፣ ነገር ግን ህዝቡ የዛ ብልጽግና ተካፋይ መሆንም አልቻለም። ፖለቲከኞች በጥሩ ሁኔታ ላይ ነበሩ፣ ነገር ግን ስራዎች ከሀገር እየወጡና ፋብሪካዎችም እየተዘጉም ነበረም። የተመሰረተው ስርዓት ራሱን ብቻ ጠብቋል እንጂ የሀገራችንን ዜጎችን አልጠበቀም። የነሱ ድል የናንተ ድል አልነበረም። እነሱ እዚህ በሀገራቸው ዋና ከተማ ሲያከብሩ በመላ ሀገሪቱ ለሚገኙ በርካታ ቤተሰቦች ግን የሚከበር ምንም ነገር አልነበረም። ያ ሁሉ ግን ልክ አሁን እዚህ ጋር እየተለወጠ ነው። የትራምፕ የአሜሪካ እልቂትን ወይም አሜሪካን ካርኔጅ የማቆም ውሳኔ ልዩ ትኩረት የሚሻ ሲሆን ንግግራቸውንም እንዲህ ሲሉም ቀጠሉም። በዓለም ላይ ካሉ ሀገራት ሁሉ ጋር ወዳጅነትንና በጎ ፈቃድን እንፈልጋለን። ነገር ግን ይህን የምናደርገው እያንዳንዱ ሀገር የራሱን ጥቅም ማስቀደም መብቱ መሆኑን በመረዳት ነው። አኗኗራችንን በማንም ላይ ለመጫን አንፈልግም፣ ነገር ግን እንደ ብሩህ አርአያ ሆኖ እንዲታይ እናደርጋለን። ሁሉም ሊከተለው የሚችል ብሩህ አርአያ ሆነን እናብራለን። አሮጌ ጥምረቶችን እናድሳለን፣ አዳዲስ ጥምረቶችን እንመሰርታለን። መጽሐፍ ቅዱስ የእግዚአብሔር ሕዝቦች በሰላም አብረው ሲኖሩ ምንኛ ውብ እንደሆነን ያስተምረናል። በቦታው የቀድሞዎቹ ፕሬዝዳንቶች ካርተር፣ ክሊንተን፣ ቡሽና ኦባማ እንዲሁም በርካታ በጥርጣሬ የተሞሉና በውስብስብ የተተበተቡ ፖለቲከኞች፣ የንግድ መኳንንትና የሚዲያ ተወካዮች ተገኝተውም ነበር። ትራምፕ የሰነዘሩባቸውን አዋራጅ ወቀሳ ለመታገስ ተገዷል። ምክንያቱም በፊታቸው ቆሞ የነበረው በቅርቡ ወደ አሜሪካ ከፍተኛው የስልጣን እርከን የተመረጠውና ስልጣኑ የኔ ነው ብሎ በድፍረት የሚናገረው አሜሪካዊው ቢሊዮነር ነበረም። ትራምፕና አዲሱ የዓለም ስርዓት ዕጣ ፈንታ ምን ሊመስል ይችላል በሚል ርዕስ ጉዳይ የተዘጋጀው የዛሬው የዕለቱ የትንታኔ ዘገባችን እንሆ ወደ እናንተም ይቀርባል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ደግሞ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩትም። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። ለወራት ትራምፕን ሲያጠቁ በነበሩት የመገናኛ ብዙሃን ዘንድ የበዓለ ሲመት ንግግራቸው በጥላቻ በተሞሉ አስተያየቶች ተቀባይነት ማጣም። ስተርን የዲሞክራሲ አስቀያሚ የፊት ገጽ ዜና አደረገው። ዙዲውቸ ዘይቱንግ ያለምንም ትችት ትራምፕ ጠላትነትን ይሻል ሲል አወጀም። የብሪታንያው ጋርዲያንም መራራ፣ ጉረኛና ባዶ ሲል ጻፈም። ኖይ ዙርቸር ዘይቱንግ ደግሞ አደገኛ ሙከራ ሲል ገለጸው። ስፒገል በበኩሉ የትራምፕ ንግግር የብልግና አዋጅ በማለትም ፈረጀው። ሌሎችም በተመሳሳይ መንገድም ቀጠሉም። በዚህ ወቅት በዓለም ፖለቲካ ውስጥ አዲስ ዘመን ሊጀመር እንደነበረ በክሊንተን፣ ኦባማ፣ ባይደን የፖለቲካ መረቦች ውስጥ ተጠልፈው በቆዩት የአውሮፓ ልሂቃን ዘንድ ሳይታወቅም ቀረም። ይህም ለአውሮፓ በተለይም ለጀርመን ጉዳትም ነበረም። የወቅቱ የጀርመን የውጭ ጉዳይ ሚኒስትር ፍራንክ ዋልተር ስታይንማየር በምርጫ ቅስቀሳ ወቅት ትራምፕን የጥላቻ ሰባኪ ብለዋቸው ነበረም። ቻንስለር አንጌላ ሜርኬልም ሩሲያን የምትቃወመውን ተቀናቃኝ ሂላሪ ክሊንተንን አጥብቀው ደግፈውም ነበረም። ኤአርዲ ታግስ ሻው በወቅቱ በአዲሱ የአሜሪካ ፕሬዝዳንት ላይ በዓለም ዙሪያ ስለተካሄዱ ሰልፎችና ሂላሪ ክሊንተንም ሰልፈኞቹን ለእሴቶቻችን በመቆማቸው ምስጋና ማቅረቧም ዘግቧል። ቢያንስ ዋሽንግተን ፖስት ትራምፕ የአሜሪካን እልቂት ለማቆም ቃል ገቡ ሲል በወቅቱም ዘግበው ነበርም።
ታዲያ ቀድሞ የነበሩትን መሪዎች ጥልቁ መንግስት ወይም ዲፕ ስቴት በመቃወም የራሱን ፖለቲካዊ አጀንዳ ለማስፈጸም የሞከረው ትራምፕ ብዙም ሳይቆይ ለምርጫ ቅስቀሳው ድጋፍ ባደረጉለት የዎል ስትሪት የፋይናንስ ልሂቃን ተጠልፎም ተገኘም። በመጀመሪያው የስልጣን ዘመኑ እንደ አክራሪው ወንጌላዊው ምክትል ፕሬዚዳንት ማይክ ፔንስ፣ የቀድሞው የሲአይኤ ዳይሬክተርና የውጭ ጉዳይ ሚኒስትር ማይክ ፖምፒዮም እንዲሁም የኢራቅ ጦርነት ንድፍ አውጪ የነበሩት ብሔራዊ የደህንነት አማካሪው ጆን ቦልተንን በመሰሉ ጠንካራ አቋም ባላቸው ሰዎችም ተከቦም ነበር። በሁለተኛው የስልጣን ዘመኑ ደግሞ እንደ የጦርነት ሚኒስትሩ ፒት ሄግሴዝና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ባሉ የጦር አቀንቃኞችም ተከቧል። ወንጌላዊው ብሔርተኛና የቀድሞ የጦር ሰራዊት ሜጀር የነበረው ሄግሴዝ በ2018 በብሔራዊ የእስራኤል ወጣቶች ምክር ቤት ላይ ባደረገው ንግግር ጽዮናዊነትና አሜሪካዊነት በዛሬው ዓለም የምዕራባዊ ስልጣኔና የነጻነት ግንባር ቀደም ተሰላፊዎች ናቸው ብሎም ነበረም። የኩባ ስደተኞች ልጅ የሆኑት የቀድሞ ሴናተር ማርኮ ሩቢዮ በኩባ ላይ ጠንካራ ፖሊሲ እንዲከተል የሚወተውቱ ሲሆን በወጣትነታቸው ሞርሞን በኋላም ባፕቲስት የነበሩ አሁን ግን ካቶሊክ እንደሆኑ የሚናገሩም ናቸው። እሳቸው የህግ ድርጅትና ሩቢዮ ኮንሰልቲንግ የተባለ የማማከር ድርጅት የሚያካሂዱ ሲሆን ፍሎሪዳ ስትራቴጂክ ኮንሰልታንትስ በተባለው ድርጅት ውስጥም አጋር ናቸው። በእነዚህ ታዋቂ ሚኒስትሮችና ሌሎች ተደማጭነት ባላቸው ግለሰቦች ምክር በብዙ ውሳኔዎቹም በእነሱ እየተመራም ዶናልድ ትራምፕ ከሁሉም ሀገሮች ጋር ወዳጅነት ለመመስረት ሰላምን ለመጠበቅና ለአሜሪካ ህዝብ ደህንነት ለመቆም ካለው የመጀመሪያ ግቡ ከጊዜ ወደ ጊዜ እየራቀ መጥቷል። በጥር 20 ቀን 2025 ባደረገው ሁለተኛው የቃለ መሐላ ንግግር ላይ ትራምፕ ለእያንዳንዱ ሀገር አርአያ እንሆናለን ሲል ቃል የገባ ሲሆን እንደ አውሮፓውያን አቆጣጠር በጥር 20 ቀን 2017 የተናገረውን ክስ ደግሞ እንዲህ ሲል ደግሞታል። ለብዙ ዓመታት አክራሪና ሙሰኛ ልሂቃን የዜጎቻችንን ስልጣንና ሀብት ዘርፏል። እንደ ትራምፕ አባባል ከሆነም ይህ በሱ ፕሬዝዳንትነት ስር ወዲያውኑ ሊለወጥ ይገባም ነበረም። የምናበቃቸው ጦርነቶችና ፈጽሞ የማንገባባቸው ጦርነቶች አሉ ሲል በወቅቱም ተናግሮም ነበረም። እሱ ሰላም ፈጣሪና አንድ አድራጊ ለመሆን እንደሚፈልግ ተናግሮም ነበረም። ይሁን እንጂ ትራምፕ አሜሪካን እንደሚያስቀድምም ተናግሯል። ዜጎቻችንን ለማበልጸግ በሌሎች ሀገሮች ላይ ቀረጥ እንጥላለን በማለት የአሜሪካን ልዩነት ወይም ኤክሴፕሽናሊዝም በድጋሜም አንጸባርቋል። አሜሪካን እንደገና ታላቅ ለማድረግ እግዚአብሔርን ከግድያ ሙከራ እንዳዳነው ገልጾ በሱ ባለ ሲመትም ለአሜሪካ ወርቃማ ዘመን እንደጀመረም ተናግሮ ነበረም። ዶናልድ ትራምፕ በባለ ሲመት ንግግራቸውም ሆነ ከዚያ በኋላ ባለው ጊዜ ውስጥ የቀድሞ መሪዎቻቸውን በተደጋጋሚ ቢቃወሙም የዩናይትድ ስቴትስን ኢምፔሪያላዊ ይገባኛል ጥያቄዎች ግን አጥብቀው ይይዛሉ። ይህንንም በድፍረት በተሞላ ባህሪያቸው ለዓለም ግልጽ ያደርጋሉ። በሁለተኛው የስልጣን ዘመናቸው የመጀመሪያ ዓመት ዓለም አቀፍ ሕግን የሚጥሱ ጠንካራ እርምጃዎችን አውጇል። ለምሳሌ የብሪክስ ሀገሮችን ለመቅጣት እንዲሁም ካናዳን፣ ግሪንላንድንና ፓናማን ወደ ግዛታቸው ለመቀላቀል አስበው ነበርም። አዳዲስ ማዕቀቦችን ጥሏል። ከፍተኛ የገቢ ዕቃ ቀረጥም ደንግጓል። ይህም በአቅርቦት ሰንሰለቶች ላይ ትልቅ ችግር እየፈጠረ ነው። እንዲሁም የአውሮፓ የኔቶ አባል ሀገራት የመከላከያ ወጪያቸውን ከሀገራዊ ጠቅላላ ምርታቸው ወይም ጂዲፒ ወደ 5% እንዲያሳድጉም ጠይቋል። ይህ ግብ ደግሞ ለማህበራዊ አገልግሎቶች፣ ለትምህርት፣ ለባህል፣ ለሳይንስና ለሌሎችም የተመደበውን በጀት በከፍተኛ ሁኔታ ሳይቀንሱ ሊሳካ የማይችል ነው። በተጨማሪም እርሳቸው ልክ እንደ ጀርመን ሁሉም ለእስራኤል የጦር መሳሪያ ያቀርባሉ። እንዲሁም በልሳነ ምድር ፍልስጤማውያን ላይ እየተፈጸመ ያለውን የዘር ማጥፋት ድርጊት በቸልታም ይመለከታሉ። ይባስ ብሎ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን አስጠልፏል። እንዲሁም ሳውዲ አረቢያ ከዩናይትድ ስቴትስ ከዩናይትድ ኪንግደምና ከፈረንሳይ ድጋፍ ጋር በኢራን ላይ የጥላቻ ጦርነት በምታካሄድባት የመን ላይ የአየር ድብደባ እንዲፈጸም አዟል። ታዲያ እንደ አውሮፓውያን አቆጣጠር ሰኔ 2025 ዓለም አቀፍ ሕግን የጣሰውን የእስራኤልን የኢራን ጥቃት ወይም የ12 ቀናት ጦርነትን ደግፏል። እንዲሁም የካቲት 28 ቀን 2026 ከእስራኤል ጋር በመሆን በኢራን ላይ ጦርነት ከፍቷል። በተጨማሪም ዶናልድ ትራምፕ በዓለም አቀፍ ደረጃ በክምችት ገበያዎች ወይም ስቶክ ማርኬትስና በኢኮኖሚው ላይ ትርምስ እየፈጠሩ ይገኛሉ። ይህንንም የሚያደርጉት ተቃዋሚዎቻቸውን ለማደናገርና እየመጣ ያለውን የዩናይትድ ስቴትስ የፋይናንስና የኢኮኖሚ ስርዓት ውድቀት ለመደበቅ፣ ለማዘግየት ወይም ለመከላከል ሊሆን እንደሚችል አይዘነጋም። ቻይናን እንደ ዋነኛ ተቀናቃኛቸው ቢመለከቷትም ወደ ብዙ ግንባር ጦርነት ወይም ወደ ኒውክሌር ጦርነት ሊያመራ የሚችል ወታደራዊ ግጭትን ግን በግልጽ ለማስወገድ ይፈልጋሉ። ይልቁንም በገለልተኝነት በከፍተኛ ቀረጥና በማዕቀቦች የኢኮኖሚ ኃይልን በማዳከም ላይ ይተማመናሉ። በሌላ በኩል ትራምፕ ከሩሲያ ጋር ለመነጋገር ያሳዩት ፈቃደኝነትና የቀድሞ ፕሬዝዳንት ጆ ባይደን ወደ ከፍተኛ ደረጃ አድርሰውት የነበረውን የማያቋርጥ ትንኮሳ መቆሙ በአዎንታዊ መልኩ የሚታዩ ናቸው።
ከዚህም በላይ ከመጀመሪያው አንስቶም ከቀድሞ መሪዎችና ከአማካሪዎቻቸው የጦርነት ፖሊሲ በመውጣት የቆዩ መዋቅሮችን ሰባብሯል። ይህም ለአዲስ ዓለም አቀፍ የደህንነትና የሰላም ግንባታ እውነተኛ እድሎችን ከፍቶም ነበረ። ሆኖም ግን በአሜሪካና በኔቶ መረቦች ውስጥ ተጠልፎ የሚገኙትና ለአውሮፓ በተለይም ለጀርመን ጉዳት እየሰሩ ያሉት የአውሮፓ መንግስታት ፖሊሲ አውጪዎችና መገናኛ ብዙሃን እነዚህን እድሎች ሳይጠቀሙባቸውም ቀርቷል። የሩሲያን ሀብት ለመቀራመትና ቻይናን ለመቆጣጠር ከሚደረገው እቅድ አንጻር ከሩሲያ ጋር ጦርነት ውስጥ ከመግባት ይልቅ መግባባት የተሻለ መሆኑን ትራምፕ ለተወሰነ ጊዜ የተገነዘቡት ይመስላል። ስለሆነም ስለ ዩክሬን ግጭት የሚደረጉ ድርድሮችና የትራምፕ ቀዳሚ አስተዳደሮች በሩሲያ ላይ አቁመውት የነበረውን ዘለንስኪን ቀስ በቀስ የመተው አዝማሚያ የታየው በዚህ ምክንያት ነው። በግልጽ እንደሚታየው ከሆነ የአሜሪካ የቀድሞ መሪዎች በወረራ ፖሊሲያቸው ሊያሳኩት ያልቻሉትን ውጤት እርሱ በስምምነቶች ለማሳካት አስቦም ነበረም። ይህ በእንዲህ እንዳለም የትራምፕ ትልቁ ስህተት ሳይሆን አይቀርም የሚባለው አሜሪካ ከእስራኤል ጎን በመሰለፍ በኢራን ላይ ወደሚደረገው ጦርነት መግባቷ ነው። ከዚያን ጊዜ ጀምሮ ንግግሮቻቸው ከበፊቱ ይልቅ ግራ የተጋቡም ሆኗል። ሞት፣ እሳትና ቁጣም በኢራን ላይ እንደሚወርድ፣ ኢራንም ዳግመኛ ሀገር ሆና እንደማትቀጥልና አጥንታቸውን እንሰብራለን ሲሉ መዛታቸው ይታወሳል። በተጨማሪም ጉዳዩን ይበልጥ ግልጽ በማድረግ የኢራንን ነዳጅ መውሰድም እፈልጋለሁም ብሏል። የጦርነት ሚኒስትራቸው ፒት ሄግሴዝ በበኩላቸው በኢራን ላይ የሚካሄደውን የአሜሪካን ጦርነት እየመሩ ይበልጥ በቀጥታና እጅግ ግብዝነት በተሞላበት እየተንቀሳቀሱ ነው። እንደ አውሮፓውያን አቆጣጠር መጋቢት 8 ቀን 2026 ከሲቢኤስ ኒውስ ጋር ባደረጉት ቃለ ምልልስ የአሜሪካ ወታደሮች በላቀ ኃይል እንደሚደገፉ ተናግሯል። ወታደሮቹ በእነዚህ ወቅቶች ሁሉን ቻይ ከሆነው አምላካቸው ጋር ግንኙነት ያስፈልጋቸዋልም ብሏል። በፔንታጎን በተካሄደ ጋዜጣዊ መግለጫ ላይም ሄግሴት መጽሐፍ ቅዱሳዊ ጥቅስ በመጠቀም እንዲህም ብሏል። እጆቼንና ጣቶቼንም ለጦርነት የሚያሰለጥን አምላኬ መሸሸጊያዬም ይባረክም። የአሜሪካ ፖሊሲ አክራሪነትና በዚህም ምክንያት የሚመጣው ዓለም አቀፋዊ ትርምስ አስከፊ ደረጃ ላይ እየደረሰ ነው። በግልጽ እንደሚታየው ትራምፕ የጦርነት ሚኒስትራቸውን አመለካከት ይጋራሉ። ምናልባትም እሳቸውም አሁን የዕድሜ መግፋት በሚያመጣው የአእምሮ መታወክ ላይ ሳይሆኑ አይቀሩም። እንደ አውሮፓውያን አቆጣጠር ሚያዝያ 1 ቀን 2026 ለሀገሪቱ ባደረጉት ንግግር ኢራናውያንን ወደሚገባቸው ወደ ድንጋይ ዘመን እንመልሳቸዋለንም ብሏል። ለዚህም ምላሽ ሲሰጡ የኢራን አብዮታዊ ዘብ የኤሮስፔስ ኃይል አዛዥ ማጂድ ሙሳሺ እንደ አውሮፓውያን አቆጣጠር ሚያዝያ 2 ቀን 2026 በኤክስ ማህበራዊ ገጻቸው ላይ በኩራትና በራስ መተማመን እንዲህ ብሏል። ወደ መቃብር እየነዳችሁ ያላችሁት የገዛ ወታደሮቻችሁን እንጂ እናንተ ወደ ድንጋይ ዘመን ልትመልሷት የምትፈልጓትን ኢራንን አይደለም። ፊልሞቻችሁና ቅዠቶቻችሁ አስተሳሰባችሁን በጣም ስላዛቡት በዚህ አጭር በሆነው የ250 ዓመት ታሪካችሁ ከ6000 ዓመታት በላይ ዕድሜ ያለውን ስልጣኔ እንዴት ትዝታላችሁም? በማለት ምላሽም ሰጥቷል። እንደ አውሮፓውያን አቆጣጠር ሚያዝያ 4 ቀን ትራምፕ ኢራናውያን ወደ ስምምነት ካልመጡ ወይም የሆርሙዝ የባህር ወሽመጥን ካልከፈቱ ሲኦል ይወርድባቸዋል ወይም ሁኔታዎች ክፉኛ ይበላሻሉ ሲሉ አስታውቀውም ነበርም። ሆኖም ቴሄራን መጀመሪያ ላይ ድርድሩን ውድቅ አደረገችም። ይልቁንም በእስራኤል በበርካታ የባህረ ሰላጤው ሀገራትና በባህረ ሰላጤው ቀጠና በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮን ጥቃቶች ተከተሉም። ትራምፕ የኢራንን የመቋቋም አቅም ዝቅ አድርገው እንደገመቱት ይበልጥ ግልጽ እየሆነ መጥቷል። ነገር ግን ክብራቸውን ሳይነኩ ከዚህ የማይቻል ሁኔታ ውስጥ ራሳቸውን ለማውጣት እየሞከሩ ነው። ይህ ይሳካላቸው እንደሆነ ግን በእጅጉ አጠራጣሪ ነው። ከዚህ ይልቅ እርሳቸው ተዳክመው እንደሆነና ከዚህ የኢራን ውድቀት ማገገም የማይችሉም ይመስላሉ። ዶናልድ ትራምፕ ሁሉንም አጋሮቹን ያራቀ ሲሆን ግዙፍ የዕዳ ተራራም አከማችቷል። በተጨማሪም የዩናይትድ ስቴትስ ባለጋራዎችን የመከላከል ዝግጁነት አጠናክሯል። ኢራን በዩናይትድ ስቴትስ የጦር ሰፈሮች ላይ በፈጸመችው ጥቃት አዲስ ስትራቴጂያዊ ሁኔታም ፈጥራለች። የአሜሪካን የጦር ሰፈሮች በመታገስ በህገወጥ ዘመቻዎቿ ውስጥ የሚደግፋት ማንኛውም አካል መዘዙን መጠበቅ ይኖርበታል። ውጤቱም ከበፊቱ በበለጠ ቁጥር ያላቸው ሀገራት ከዩናይትድ ስቴትስና ዓለም አቀፍ ህግን ከሚጥሱት ለራስ ወዳድ ፖሊሲዎቿ ፊታቸውን የሚያዞሩ መሆኑ ነው። የቻይና ሚሳይሎች አሁን
አሁን በፓሲፊክ ውቅያኖስ ላይ ባሉ የአሜሪካ የጦር ሰፈሮች ላይ ያነጣጠሩ ሲሆን የሩሲያዎቹ ደግሞ በአውሮፓ በተለይም በጀርመን በሚገኙ ወታደራዊ ሰፈሮች ላይ ያነጣጠሩ ናቸው። በዚህም ትራምፕ መጀመሪያ ካቀደው ተቃራኒ የሆነ ውጤት አምጥቷል። ከእንግዲህ በዓለም ህዝቦች መካከል ስለ ሰላም እንዲሁም አብሮ መኖር ማውራት አይቻልም። ሁኔታው ከጊዜ ወደ ጊዜ ግልጽ እየሆነ መጥቷል። በአሁኑ ወቅት እየታየ ያለው ነገር አሳዛኝ፣ አሳፋሪናም አስደንጋጭ ነው። ነገር ግን ይህ በአጋጣሚ ወይም በዕጣ ፈንታ የመጣም አይደለም። በምዕራባውያን ካፒታልና በኢኮኖሚ ልሂቃን የሚገፋፋውና አሁን እየተባባሰ የመጣው ዓለም አቀፍ ግጭት በምዕራባውያን ስብስብ ወይም ኮሌክቲቭ ዌስትና ሩሲያን ጨምሮ በደቡባዊ የዓለም ክፍል ወይም ግሎባል ሳውዝ መካከል ያለ መሰረታዊ ግጭት ነው። ታዲያም ከዚህ መውጫ መንገዱ ብሪክስ ሲሆን የአውሮፓ መሪ ፖለቲከኞች ከአጥፊው የዩናይትድ ስቴትስና የኔቶ ፖሊሲዎች ከመራቅ ውጪ ሌላ አማራጭ እንደሌለ በመጨረሻ ይገነዘባሉ ተብሎም ተስፋ ይደረጋል። አሜሪካውያንና እስራኤላውያን በዚህ ጦርነት አማካይነት በ5 ሳምንታት ውስጥ ኢራንን የዓለም አዲሷ ልዕለ ኃያል እንዳደረጓት ግልጽ ነው። ማዕቀቦች ሲነሱና የሆርሙዝ ወሽመጥን ስትቆጣጠር በየዓመቱ ወደ $100 ቢሊዮን የሚጠጋ ገንዘብ በክፍያ መልክ ወደ ካዝናዋ ሲገባ ኢራን ምን ያህል የበለጸገችና የለማች እንደምትሆን ግልጽ ነው። ለ47 ዓመታት በከባድ ማዕቀብ ስር የነበረች ቢሆንም በሀገር ውስጥ በለማው ድንቅ ወታደራዊ ቴክኖሎጂዋ የዓለምን ልዕለ ኃያልና የጽዮናዊውን ስርዓት ማንበርከክ የቻለች ሀገር ስለ ኤምሬትስ፣ ባህሬንና ኩዌት ስጋት የለባትም። እነዚህ አብዛኛው የህዝብ ቁጥራቸው የውጭ ዜጎች የሆኑባቸው ሰው ሰራሽ ሀገራት ናቸው። ከዚህ ጦርነት በኋላ ታሪካቸው ያበቃል። በተለይም የአሜሪካ ተላላኪዋ ዩናይትድ አረብ ኤምሬትስ ስጋት ውስጥ ትወድቃለች። ኤምሬትስ በባህረ ሰላጤ ውስጥ የአሜሪካ ተላላኪና ወኪል ስትሆን የባህረ ሰላጤው ሀገራት ኢራንን ለመውጋት ከአሜሪካና እስራኤል ጋር ሲቀናጁም ቆይቷል። አሜሪካውያን ሁልጊዜ ጥበቃ ያደርጉልናል ብለው ያስባሉ። እውነትም ተሳስተዋል። ታዲያ አሜሪካውያን ቀጠናውን ለቀው የወጡ ዕለት እነርሱ እርቃናቸውን ይቀራሉ። ያኔም የኢራንን ብርቱ ዱላ ሙሉ በሙሉ ይቀምሳሉ። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚያ በቃን። ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። ሰላም።